ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በመላው ዓለም ለምትገኙ የክርስቲያን እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ እያልን የመጀመሪያ ክፍል የዕለተ እሁድ ፕሮግራማችን ትኩረት የሚያደርገው ትናንት ምሳ ሰዓት በተደረገ ተጠባቂ የዋንጫ ፉክክር የሚካኤል አርቴታ አርሴናል በሜዳውና በደጋፊው ፊት የሀገሩን ልጅ የመንደሩን አንድ አካባቢ አንድ መንደር ውስጥ ያደጉትን ጉፔስኮ አብሮ በጋራ ያደጉት የባስክ ሁለቱን ተወላጆች ነበር ትናንትና የእንግሊዝ ፕሪሚየር ሊግ 32ኛ ሳምንት ያገናኘው። በኤሚሬትስ እንግዲህ የሚካኤል አርቴታ አርሴናል በርንማውዝን አስተናግዶ 2-1 በሆነ ውጤት ተሸንፏል። በዋንጫ ፉክክሩ ላይ በጣም አስደንጋጭ ያልተጠበቀ ውጤት ትዊስትና ተርን እንዳያመጣ በእጅጉ ስጋት ውስጥ የከተተ በመጨረሻ ሰዓት እንግዲህ ለአርሴናል ደጋፊዎች እንግዲህ አሳዛኝ ፔንፉል የሆነ የምሳሳ ጨዋታ ነው። ይሄን ጨዋታ በተለየ ሁኔታ ወደ ደጋፊዎች ወደ አድማጮቻችን በስፋት ለሚያደምጡንም ለአርሴናል ደጋፊዎች ይህም ጨዋታ በመረጃ መልክ ራሱ ይዞ ለመምጣት በጣም የሚቸግር፣ ምክንያቱም የትኛውም አይነት ማስተባበያ መሸፋፈኛ ጉዳይ በሜዳ ውስጥ በማይንጸባረቅበት በግልጽ ብልጫና የታክቲክ የበላይነት ተወስዶበት የተሸነፈው ጨዋታ ነው። ሚካኤል አርቴታ ከ22 ዓመት በኋላ ፕሪሚየር ሊጉ ቢያንስ አዲስ አሸናፊ አዲስ የዋንጫ ባለቤት የሚሆን ቡድን ያስተዋውቀናል ብለን በጠበቅ ነው የዘንድሮ የውድድር ዓመት መሆን የሌለበት በዚህ ሳምንት በዚህን ሰዓት በጭራሽ ከሚካኤል አርቴታ አርሴናል ሊሆን የማይገባ ውጤት ኤሚሬትስ ላይ ተመዝግቧል። ክሮፒ ቀደም ብሎ በርንማውዝን ቀዳሚ ያደረገ በከፍተኛ የታክቲክ ስህተት በከፍተኛ ከሚካኤል አርቴታ አርሴናል ለመጀመሪያ 50 ጨዋታዎች ያላስተዋልነውን ክፍተት የተመለከትንበት ጨዋታ የመጀመሪያ 50 ጨዋታ። ይሄን በልበሙሉነት መናገር የምፈልገው ያለመድነውን የጨዋታ ስታይል ግን በድል ውስጥ በውጤታማነት ውስጥ በየጊዜው እየተሻገረ የመጣበት ሞመንተምን ለማስቀጠል የሚመርጠው የጨዋታ ስታይል ችግሮችን፣ ክፍተቶችን ከሳምንት ሳምንት ምላሽ ስለሚሰጥ እንደነዚህ አይነት ጉዳዮች ሳይስተዋሉ ምላሽ ሳያገኙ በተመሳሳይ እዚህ ስቴጅ ላይ ደረሱና አስፈላጊው ሰዓት ላይ የነዚህን አጫዋቾች ዋና አቅም ፓወር ክለቡ በሚፈልግበት ሰዓት እንግዲህ ማግኘት አለመቻሉ ትልቁ ለትናንት ምሳሳ ለተገኘው ውጤት ዋና መነሻ። ጨዋታው እንዴት ተመለከታችሁት? አርሴናል ተጀምሮ እስከሚጠናቀቅ ድረስ ለምን በተለየ ሁኔታ ኢነርጂ ሊያጣ ቻለ? በሜዳ ውስጥ የነበረው የሚካኤል አርቴታ እያንዳንዱ ፕሮግረስ የሚያደርጉ የኳስ እንቅስቃሴዎች ለምን ተዳከሙ? በተናጠልስ ተጫዋቾችን መተቸት ተገቢ ነው ብላችሁ ታስባላችሁ? እስቲ እነዚህን ጉዳዮች እንወያይበታለን። ለማንኛውም ግን የተመዘገበው ውጤት በከባድ አደጋ ሰዓት ላይ መሆኑ ጉዳዮች ምናልባት ስጋት በተሞላው መልኩ ቀጣይ ጨዋታዎችን እንድንመለከት የሚያደርግ ነው። የስጋቱ ዋነኛ መነሻ ምንድን ነው? እኔ የዚህን ጨዋታ ግምገማ የመጀመሪያ ነጥብ አድማጮች ትናንት በነበረን ፕሮግራም በርካታ የአርሴናል ደጋፊዎችም የእግር ኳሱ ቤተሰብ አድምጣቸዋል። የመጀመሪያ ነጥብ ያነሳ ነው ምንድን ነው? አርሴናል በዘንድሮ የውድድር ዓመት ከበርንማውስ፣ ከኒውካስል፣ ከፉልሃም ካሁን በኋላ ባሉ ጨዋታዎች ሲቲን ሁላ አልጠቀስኩም
እነዚህን 3 ክለቦች ጠቅሼ አንድ የጨዋታ ሲስተም ግን የሚካኤል አርቴታ አርሴናል አዳፕት አላደረገም። ይሄ የጨዋታ ሲስተም በርንማውዝ አይነት ጥብቅ የሎ ብሎክ እና ኤሪያል አታክ ላይ ኤሪያል ፕሬሲንግ ላይ ጠንካራ የሆኑ 50-50 ኳስ ላይ የሽግግር እንቅስቃሴዎችን በጣም ስፔሶችን የማይፈቅዱ በፍጥነት ሪከቨር እና ይሄ ፖሴሽን ሎስ ለማድረግ በጭራሽ ሜዳ ውስጥ ፍቃደኛ ያልሆነ ቡድን ወይም መዛል የማይስተዋልበት ከደቂቃ ደቂቃ ፕሮግረስ ያደርጋል። በጨዋታ ሪትም ውስጥ እያደገ ራሱን ያመጣል እንጂ የሚቀንስ ቡድን አይደለም። የሚካኤል አርቴታ አርሴናል በላይን ብሬኪንግ ፓስ በመስመሮች መሃል በሚደረጉ ሰንጣቂ ኳሶች ምክንያት ቡድኑ በጣም በፕሪሚየር ሊግ አነስተኛ ላይን ብሬኪንግ ፓስ አድርጎ 18ኛ ላይ ነው የሚገኘው። በዚህ የጨዋታ ሲኩዌንስ በርንማውዝ፣ ፉልሃም እና የኤዲሃው ኒውካስል የሚፈልጉት የጨዋታ ካራክተር ደግሞ በእንደነዚህ አይነት የጨዋታ ቅርጽ የተዋቀረ ነው። የራሳቸውን የሜዳ ክፍል ትተው ማይወጡ ተጋጣሚ የሚጀምረው ቢልድ አፕ ላይ ግን ፎከስ የሚያደርጉበት የታክቲክ ጥንካሬ የበለጠ የተረጋጋና አጀስት የሆነ ነው። እነዚህ ክለቦች ላይ ግብ ለማስቆጠር የመጀመሪያ 30 ደቂቃ መምረጥ አይደለም፣ የመጨረሻ 30 ደቂቃ መምረጥ ሳይሆን የጨዋታ ቅርጽ ነው አርቴታ አስተካክሎ ካለፉት ጨዋታዎች ማምጣት ያለበት። እንደውም በደንብ የትናንቱን ፕሮግራም ላደመጠ ዲያጎናል ኳሶችን ከተዋ አርቴታ ያሸንፋል ይህን ጨዋታ ስላችሁ ነበር። ጨዋታው ተጀምሮ እስከሚጠናቀቅ ድረስ አርሴናል ለበርንማውዝ ይዞ ለመጣው ስትራክቸር ይመች ነበር። ይህንን ጉዳይ እስቲ ነጥብ በነጥብ እናነሳለን። ታክቲካዊ ንድፈ ሀሳቦች በጨዋታ ላይ የፈለገ ጥንካሬ ለአንድ ቡድን ቢኖር የፈለገ ከፍታ ላይ ቢኖር በጨዋታ ሪትም ማጣት አንድ ቡድን አንዴ ቅኝቱን ሞመንተሙን እስከሚያገኝ ድረስ በጣም ከፍተኛ ውጥረት ውስጥ ሊገባ እንደሚችል በተደጋጋሚ የተመለከትንበት የጨዋታ ስታይል ነው። ለእናንተ ጨዋታው እንዴት ነበር? እያንዳንዱ ነጥብ እስቲ ከመጀመሪያ የጨዋታው ክፍለ ጊዜ አንስቶ በአርሴናል ቤት ምን ቢፈጠር ነው የተጫዋቾች በዚህ ደረጃ መዳከም፣ መቀዛቀዝ አላስፈላጊ ነጥብ? እንግዲህ በዚህን ሰዓት ድል በየትኛውም መመዘኛ መነሳት ያለበት ድል ሊገኝ የሚገባበት ወቅት ላይ አርቴታና አርሴናል እንግዲህ በጣም ለአርሴናል ደጋፊዎች አሳዛኝ ነበር። በጣም አሳዛኝ ጨዋታ፣ የመሳሳ ጨዋታ ነበር ማሳለፍ የቻሉት። እስቲ የመጀመሪያውን ጎል አርሴናል ሲያስተናግድ የነበረውን እንቅስቃሴ በምስል በጨዋታው ላይ የነበረውን የጨዋታን ሂደቱን እንመልከትና በፎቶግራፍ በስክሪናችን ላይ ላሳያችሁና እነዚህ እንቅስቃሴዎች ከአርቴታ ቡድን በዘንድሮ የውድድር ዓመት ታስተውሉ ነበር? አሁን አንድ ጉዳይ በዚህ ጨዋታ ላይ የተረዳሁት ኦቨር ኤክስፔክቴሽን ስላለ ሳይኮሎጂካሊ ተጫዋቾች ውጥረት ውስጥ መግባታቸው አድማጮች በደንብ የምታስተውሉት በምን እንደው ታውቃላችሁ? ከዚህ ጨዋታ ቀደም ብሎ የመጀመሪያው የሳይኮሎጂ ጨዋታ የጀመረው ፔፕ ጋርዲዮላ ነው። ዊን ዊን እስከ ሲዝኑ ድረስ በየትኛውም መመዘኛ ይሁን በኖርዝ እንግሊዝ አለ ዊን ዊን ነው ስሜታችን የሚነግረን። ወደ የትኛውም የእንግሊዝ ክፍል እንሂድ ስለ አሸናፊነት ነው። አሁን ሲቹዌሽኑ ከአሸናፊነት ውጪ ሌላ ስለሌላው እቅድና የቀጣይ ጊዜያትን ሁኔታ ማስበበት ወቅት አይደለም። ዊን ዊን ነው። በማንቸስተር ሲቲ ቤት ያለው ሲቹዌሽን አለ አንደኛ። በሁለተኛ ደረጃ አርብ ዕለት የነበረውን የአርሴናልን ትሬኒንግ ከተመለከታችሁ በትሬኒንግ ግራውንድ ላይ በአርሴናል ከፍተኛ በደጋፊዎች እይታ ያለው የቲክቶክ ቻናል በአርሴናል በመላው ዓለም ካሉ ተቀባይነት ያለው ብዙ ሚሊዮኖች የሚከተሉት የአርሴናል ፋን ቤዝ የቲክቶክ ቻናል ላይ የተለቀቀ አንድ የአርሴናል ሞቲቬት የሚያደርግ ቪዲዮ አለ።
ይሄ ኢዲት የተደረገ በጣም የሚያምር ቪዲዮ፣ እሱን አርቴታ ትሬኒንግ ግራውንድ ላይ ከፍቶ ተጫዋቾች ያን ቮይስ እየሰሙ በከፍተኛ ተነሳሽነት እንዲጫወቱ ጭምር በሳይኮሎጂ ደረጃ በአእምሮ ደረጃ ተጫዋቾችን ለማዘጋጀት ሲጥር ነበር። አርቴታንም ለመተቸት በአንዳንድ በኩል በጣም የሚያዳግት ነው። እንደነዚህ አይነት ሁኔታዎች ተጫዋቾች እንዳይዳከሙ፣ እንዳይዝሉ፣ ሜዳ ውስጥ መዳከም እንዳይስተዋል፣ ተነሳሽነታቸውን እንዳያጡ ከዛ ጀምሮ ነው በሜንታሊቲ ፎከስ ማድረግ የጀመረው። ታስታውሱ እንደሆነ ከስፖርቲንግ ሊዝበን ጨዋታ ቀደም ብሎ የነበረው የመጨረሻ ትሬኒንግ ላይ ተጫዋቾች በእስክሪብቶ እንዴት ትኩረታቸውን መሰብሰብ እንደሚችሉ፣ ስለ አንድነት፣ ስለ ጥንካሬ፣ በያዙት ሪትም ላይ የጋራ ምላሽ መስጠትን፣ ስለ አብሮነት፣ ይሄ በህብረት ምላሽ የመስጠትን ጉዳይ የሚያሳዩ የትሬኒንግ ሁኔታዎችን ሲያደርግ ነበር። ይህን ሁሉ ጉዳይ የሚሞክረው አርቴታ ዋነኛ ምክንያት ክለቡ ከውጭ ያለውን ተቃውሞና ድምፅ ተቋቁሞ ተጫዋቾቹ ይህን ስቴጅ እንዲሻገሩ ፋይናል ላፕ ነው። የመጨረሻ የመሮጫ ትራኩ ላይ ነው የሚገኘው። መንሸራተት ፈጽሞ የማይፈቀድበት የማይታሰብበት ላፕ ላይ መንሸራተት ይሄ የጨዋታ ታክቲክ ብቻ ነው ለማለትም ይቸግራል። ያለው ኤክስፔክቴሽን፣ የደጋፊውም ፍላጎት፣ ውጭ ያለው ተነሳሽነትና የቡድኑ ካፓሲቲ፣ የራሱን ቡድን አቅም የሚያውቀው ደግሞ ሚካኤል አርቴታ ነው። ስለዚህ በተመሳሳይ ዌቭሌንግዝ እንዲጓዙ አርቴታ ራሱ እንደ ቡድን ይፈልጋል። ያ ነው አሁን ሰፊ ልዩነት እየፈጠረ የመጣ የሚመስለው። ምክንያቱም በ49 ጨዋታ 3 ጨዋታ ብቻ የተሸነፈ ቡድን በ4 ጨዋታ 3 ጨዋታ ሲሸነፍ ይሄ ጥያቄ የሚያስነሳው ምንድነው? ሳይኮሎጂካሊ ክለቡ ላይ በሚነሱ ጥያቄዎች፣ በሚነሱ አግሬሲቭ የሚዲያ አስተያየት ተጫዋቾቹ በፍጥነት ወደ ውጥረት እንደሚሄዱ ነው የሚያሳየው። ለዛ እኮ ነው አርቴታ ከጨዋታ በኋላ በጨዋታው ዕለት በሜዳ ውስጥ ኤክስትሪምሊ ባድ ነበር ያለ። ይሄ አንዳንድ የእግር ኳስ መሰረታዊ ጉዳዮችንም እየረሳን ነበር ሲል ነበር ከተመለከታችሁ። ስለዚህ ሳይኮሎጂካሊ ቡድኑን ይሄ የሚጠበቅበትን ደረጃ ኤክስፔክቴሽኑ በጣም ከፍተኛው ነው። ከ22 ዓመት በኋላ ዋንጫ ለማምጣት እነዛ ሁሉ ጨዋታዎች ተጫዋቾች ሴንስ ማድረግ ጀመሩ። ስለዚህ ለዛ ምላሽ መስጠት የሚችል አእምሯዊ ዝግጁነት እንዲኖራቸው ነው አርቴታ ፍላጎት መጀመሪያ። ያንን ነው እንግዲህ አመቱን ሙሉ ፐርፌክት የነበሩ ተጫዋቾች ሲደናበሩ፣ ግራ ሲገባቸው የአርቴታን የፓስ ፍጥነትን ስፒዱን የጨመሩ አማካዮች ቀዝቅዘው ተዳክመው ፈዘው ሲታዩ ጥያቄው ሜንታሊ ነው፣ ታክቲካሊ ብቻ አይደለም። ግን አንዳንዴ ሜንታሊ የተፈጠረው ክፍተት ታክቲካሊ ሲቀረፍ ተጫዋቾች ካሉበት ችግር ነቅሎ ማውጣት ይችላል። ታዲያ ሊዝበኑ ድል ለዚህ ለበርንማውዝ ጨዋታ የበለጠ ቡድኑን ካላነሳሳ ጥያቄው ሊሰፋ ነው። አሁን ጥያቄዎቹ ሊሰፉ ነው። ምክንያቱም አርቴታ ከሳውዛምፕተኑ ሽንፈት በኋላ መጥቶ የትናንትናው ውጤት ቢመዘገብ ሳይኮሎጂካሊ የሳውዛምፕተኑ ጨዋታ ክፍተት ፈጥሮ ነው ሊባል ይችላል። እሺ ሊዝበን ላይ በ92ኛ 91ኛ ደቂቃ ላይ በተገኘ ግብ ድል አድርጎ የመጣ ቡድን እንዴት ፍላጎትና ተነሳሽነት ያጣል? ለዋንጫ እኮ በጣም 100% በእጁ የያዘው 100% በራሱ የመወሰን ፓወር ላይ ያለ ቡድን ቢኖር እኮ አርሴናል 9 ነጥብ ልዩነት አለ። ቢያንስ የትናንትናው ጨዋታ አቻ ቢወጣ ሂሳባዊ ስሌቱ እኩል ነጥብ ላይ አይመጣም። አሁን ሂሳባዊ ስሌት እኮ ነው ችግር እየፈጠረ ያለው። ስለዚህ ይሄ ጨዋታ ለሚካኤል አርቴታ በማይሆን ሰዓት የተመዘገበ ውጤት ነው። ለደጋፊው እንደ አንድ እግር ኳስ ተመልካች መጽናናትን ነው የምንመኘው። ቀጣይ ሳምንታት ጉዳዮች ሁሉ ተቀይረው በድጋሚ ባላንስ ወደ አርሴናል በኩል ቢሆን ምኞታችን ነው። ምክንያቱም ፕሪሚየር ሊጉ ላይ ይሄ ደጋፊው ላይ የተጣለው ትራውማ፣ ይሄ ያለፈ ታሪክ በቡድኑ ላይ መተማመን እንዲያጣ፣ ምክንያቱም ጨዋታው 3 ደቂቃ 4 ደቂቃ ሲቀረው ተጨማሪ ደቂቃ ላይ ደጋፊ ሜዳ ለቆ በተቃውሞ ሲወጣ እንደማየት
በእግር ኳስ አሳዛኝ ነገር የለም። ምንም እንኳን እኮ የዛን ክለብ ደጋፊ መሆን አይጠበቅም። ተቃውሞ ያን ተቃውሞ እኮ ተጫዋቾች ይሰማሉ ሜዳ ውስጥ። አርሴናል ሲመራ የውጤት ለውጥ ቢያንስ አቻ ይወጣል የሚል ተስፋ በደጋፊው ዘንድ ተሟጦ ሜዳን ጥለው የሚወጡ ከሆነ እነዚህ ተጫዋቾች ለማን ነው የሚጫወቱት? ሳይኮሎጂካሊ ተመልከቱ። ክለቡ ሜንታሊ የሆነ ክፍተት ተፈጥሮበታል። እዚህ ክፍተት ላይ ከክለቡ ጎን መቆም ያለበት ደጋፊ ሜዳ ጥሎ ሲወጣ፣ በተቃውሞ ሲወጣ እነዚህ ተጫዋቾች የበለጠ ምን ያክል ወደ ጥልቅ የሆነ ሀዘንና ድንጋጤ ውስጥ እንደሚገቡ አንድ ጉዳይ በቪክተር ዮከሬስ ፔናልቲዋን በሚመታበት ሰዓት በደንብ አስተውላችኋል? ሜዳ ውስጥ የነበረው ሙቭመንት ከአርሴናል ተጫዋቾች ቪክተር ዮከሬስ እና ካይ ሃቨርት ብቻ ናቸው ወደ ማርቲን ዙቢመንዲ ያልመጡት። ሁሉም ተጫዋቾች እየመጡ ዙቢመንዲን ሲያነቃቁ ነበር። ምንድን ነው የተፈጠረው እዛ ጋር? ያ ስፔናዊ ቴክኒሽያን የመሃል ሜዳ አማካይ ለምንድን ነው በቅርብ ሳምንታት መውረድ፣ መቀስቀስ፣ መዳከምን፣ መሰላቸትና ለምንድን ነው የተስተዋለው ተጫዋቹ ፊት ላይ? ያ መነሳሳቱ፣ ያ ፍላጎቱ፣ ያ መነቃቃት፣ ያ የተጫዋቹ ሜዳን የማንበብ አቅም ለምን እየወረደ መምጣት ጀመረ? ይህንንም አንስተን የምንወያይ ነው የሚሆነው። እስቲ ወደ መጀመሪያዋ ግብ ክሩፒ ወደ አስቆጠራት ግብ እንሂድና አድማጮች ይህንን ምስል እስቲ በደንብ ተመልከቱ። ኳሱ ገና ከክሪስቲ ሳይወጣ ሮያን ክሪስቲ ላይን ብሬኪንግ ፓስ ለትሩፌር በሚያደርግበት ወቅት የቤል ዋይትንና የማድዌኬን ደብል አፕ አድርገው ታቨኒር ላይ አንድ ኳስ ላይ አንድ ተጫዋች ማርክ አድርገው ከበስተጀርባ ለኦቨርላፕ የሚመች ስፔስ እንዴት በአንዴ እንደለቀቁ ተመልከቱ። እንዲህ አይነት ኦርጋናይዜሽን የአርሴናል የዲፌንስ ስትራክቸር በዘንድሮ የውድድር ዓመት አልተመለከትም። ያውም በሁለት ተጫዋቾች ተመልከቱ። ይሄ የመጀመሪያው ምስል ሮያን ክሪስቲ ለትሩፌር ኦቨርላፕ ለሚያደርገው ተጫዋች በሚሰጥበት ወቅት ካይ ሃቨርት አውቶ ፖዚሽን ነው። ማድዌኬ እና ቤን ዋይት አይናቸው ታቨኒር ላይ ነው ያለው። ትሩፌር አንማርክ የሆነ ተጫዋች ነው። በዚህ እንቅስቃሴ ኳሷ በላይን ብሬኪንግ ፓስ ስትሻገር በመስመሮች መሃል ሰንጣቂ ኳሷ ስታልፍ የአርሴናል ሁለቱ ተጫዋቾች ደብላፕ አድርገው አንድ ተጫዋች ማርክ ያደረጉበትን ሲስተም ደግሞ ስትመለከቱ ኳሷ በነፃነት ነበር ትሩፌር እግር ውስጥ መድረስ የቻለችው። በዚህ አማካኝነት አርሴናል የመጀመሪያዋን ግብ አስተናገደ። ወደ ጨዋታው ሪያክት ለማድረግ በፍላጎት በጥንካሬ በተነሳሽነት ዋንጫ እንደተራበ ቡድን ቪክተር ዮከሬስ ፔናልቲ እስከሚያስቆጥር ድረስ የነበረው የአርሴናል ፍላጎት ደግሞ የበለጠ እዚህ ጨዋታ ላይ የሰው ለውጥ ብቻ አይደለም፣ አርሴናል ጀነሬት ማድረግ የነበረበት ኢነርጂ የበለጠ ያስፈልግ ነበር። ያም ጠፍቶ ነበር ከሰዓት በኋላ የዋለው። ተመልከቱ፣ ቪክተር ዮከሬስ 35ኛ ደቂቃ ላይ የተገኘችውን ፍጹም ቅጣት ምት አስቆጠረ። የመጀመሪያው 45 ከነበሩ አጋጣሚዎችና ይሄ ወደ አደጋ ክልል ለመድረስ በተደረገ እንቅስቃሴ የበለጠ ከአርሴናል የተሻለ ቡድን የነበረው በርንማውዝ ነው። የመጀመሪያው አጋማሽ ተጠናቀቀ። ሁለተኛው አጋማሽ ሲጀምር አብዛኞቻችን የእግር ኳስ ቤተሰቦች ምን ጠብቀው ምንድን ነው? አርሴናል የመጀመሪያው 45ን ታክቲካሊ ጨዋታውን አዳፕት አደረገ፣ ስለዚህ ሰከንድ ሃፍ ሪስፖንስ የመስጠት ነው የሚል ነው። ነገር ግን ሰከንድ ሃፍ የበለጠ ከዚህ ጨዋታ 3 ነጥብ የፈለገው ቡድን የሚመስለው ደግሞ በርንማውዝ በድጋሚ የአርሴናል መቀዛቀስ፣ የአርሴናል ስትራክቸር ለበርንማውዝ ፕሬሲንግ መመቸት የበለጠ ጨዋታውን ከአርሴናል ሪትም እንዲወጣ አደረገ። ሁለተኛዋን ግብ 74ኛ ደቂቃ ላይ የቀድሞ የቶትናም አካዳሚ ውጤት ይሆን አሌክስ ስኮት ከኢቫን ኒልሰን ተቀብሎ ሲያስቆጥር አርሴናል ስንት ተጫዋቾች መሰላችሁ በዚህ የጨዋታ እንቅስቃሴ ላይ
4 ተጫዋች ፖሴሽን ስቷል በአንድ ኳስ 4 ተጫዋች ይሄን ኳስ የማስጣል ፍጹም አቅም ነበረው። መጀመሪያ ኳሱ ከማን የጀመረው? ከራያ ቢልዳፕ በቀጥታ ወደ ጋብሪኤል የመታት ኳስ ዲፍሌክት ከሆነ በኋላ ቻርሊ አደም እግሩ ስትገባ ከአደም እግር ወጥታ ወደ ግራው ፉልባክ የሜዳ ክፍል ስትዘዋወር ጋብሪኤል ማስጣል ይችላል። ከጋብሪኤል ስታልፍ ዙቢመንዲም ራይስም ማስጣል ይችላሉ። ሳሊባ የመጨረሻ ተመራጭ ነበር። ተመልከቱ፣ በእነዚህ ሁሉ ስቴጅ ተሻግሮ ነው ግቡ የተቆጠረው። አርሴናል አንደኛ ፖሴሽን መሳት አይደለም ቦል ሪከቨሪ ላይ ደካማ ነበር። አሌክስ ስኮት ባስቆጠረው ግብ ላይ ይሄ ተጫዋች አስቆጥሮ ያን የተቀናቃኝነት ስሜት ያን ባህሪ ውስጡ ላይ ስላለ ሴሌብሬት ያደረገው ራሱ አርሴናል ላይ በተመሳሳይ የቶትናም ተጫዋቾች የሚያሳዩትን አይነት ሴሌብሬሽን ነው። በዋነኝነት በአንደኛ ደረጃ ከዚህ ጨዋታ 3 ነጥብ ስለወሰደው በርንማውስ ካነሳን 100% የጨዋታው ፕላን 100% ሰርቷል። ታክቲካሊ ምርጥ የጨዋታ ስትራቴጂ ይዞ በመቅረብ የአንዶኒ ያሮላ ቡድን አስተማማኝና የሚገባውን 3 ነጥብ አግኝቷል። አርቴታ ደጋፊዎችን ወደ ስቴዲየም ሲጋብዝ ይሄ ጨዋታ ከ3 ነጥብ ውጪ ምንም አይነት መመዘኛ እንደሌለው ሲደጋገም ፕሮግራሞችን ስናነሳ የነበረው የበርንማውዝ ጨዋታ ያለምንም ድርድር ያለምንም መመዘኛ ከ3 ነጥብ ውጪ ሌላ አማራጭ እንደሌለና በዚህን ሰዓት ወደኋላ ጋፕ መስጠት መንሸራተት አደጋዎችን የበለጠ ከፍ እንደሚያደርግ ነው ስናነሳ የነበረውና በርንማውዝ የጨዋታው ስትራክቸር ባሉት ሯጭ ተጫዋቾች ወጣት ተጫዋቾች ክሩፒ 19 ዓመቱ ነው። ገና ቲኔጀር ነው። 20 ዓመቱ አልሞላም። ትናንትና ስናነሳ ነበር ለተሰጠን እርምት በዚህ አጋጣሚ በጣም እናመሰግናለን። 17 ዓመት በማለት በወቅቱ የነበረው የፕሮግራም አቀራረብ ፍጥነት 17 ላይ አተኮርን እንጂ 19 ዓመት መሆኑን ክሩፒን እናውቃለን። ግን ለተፈጠረው ስህተትና ለአረማችሁን አድማጮች ከልብ እናመሰግናለን። በኮሜንት መስጫ ላይ ይሄ ፈረንሳዊ ወጣት ተጫዋች የፊት መስመር ተጫዋቾች ትናንትና ሳነሳላችሁ የነበረው ምንድነው 7 ሲኒየር ተጫዋቾች ሲለቁ አንዶኒ ያሮላ የባላንስ ጥያቄ ስለነበረባቸው ያንን ቅኝት እስከሚመልሱ ድረስ ለ10 ጨዋታ ከድል ርቀው ነበር። አሁን ግን ወደዛ ሪትም ሲመለሱ 12 ጨዋታ አልተሸነፉ ተከታታይ ከ12ቱ 7ቱ ናቸው 5ኛውን ድል ያስመዘገቡት። በነገራችን ከ6 ተከታታይ ያቻ ውጤት በኋላ እነዚህ ወጣት ተጫዋቾች ያላቸው መነሳሳት ያላቸው ፍላጎት የመሮጥ ሜዳ ውስጥ ያለ መድከም በፍላጎት ከደቂቃ ደቂቃ መነሳሳት ያለበት ቡድን አርሴናል እየሆነ በርንማውዝ እየተነሳሳ ነው የሚመጣው። ይሄ ጉዳይ ነው። አሁን በሜዳ ላይ እኮ በጨዋታው በሚታዩ ጥረቶች ከሆኑ አርሴናል አስተማማኝ ጥረት ቢያደርግ የሚያደርጉትን ይዞ የመጡት የጨዋታ ፕላን እንደ ቡድን አርሴናል አሟጦ ኃይሉን ተጠቅሞ እድለኛ አልነበረም። አንደኛ የሚያስማማ ጉዳይ የአርሴናል ጥረት በዘንድሮ የውድድር ዓመት እንደ ቦርንማውዝ ጨዋታ ተዳክሞ ታይቶ አይታወቅም። እንዴ አርሴናል አንድ ፕሮግሬሲቭ ፓስ ለማድረግ በዚህ ደረጃ መቸገር አለበት እንዴ? 100 ሚሊዮን ፓውንድ የወጣበት ራይስ አለ። 60 ሚሊዮን ፓውንድ ገደማ የወጣበት ዙቢመንዲ አለ። ሁለቱ ተጫዋቾች በፕሪሚየር ሊጉ አብሮ በጥምረት ሳይፈራረቁ ጭምር አብዛኛውን ጨዋታ በቋሚ 11ነት የጀመሩ ናቸው። በጣም የሚያስገርማችሁን ጉዳይ ግን ላንሳላችሁ። ሮያን ክሪስቲ ትናንትና በጨዋታው ቤስት ሆኖ ሲጀምር ከአርሴናል ጋር አማካይ ክፍሉ ላይ የነበረው ከተጫዋቹ ጋር የተጣመረው አሌክስ ስኮት ነው። ኋላ መስመር አሌክስ ኢማኒስ፣ ሂል፣ ሴኔሲና ትሩፌር ነበሩ። እነዚህ 6 ተጫዋቾች አብሮ በጋራ የተሰለፉት ለመጀመሪያ ጊዜ ተመልከቱ። ራዮላ ኤሚሬትስ ላይ ሪስክ ያለው የጨዋታ ሲስተም ወስዶ ነው የገባው። እነዚህ ተጫዋቾች ለመጀመሪያ ጊዜ ሲጫወቱ ግን ከነ ደክላን ራይስ እና ከነ ዙቢመንዲ ጥምረት የበለጠ ተቀናጅተውና ተናበው እንዴት በታይሚንግ ስፔሶችን ፕሬስ አድርገው
አርሴናልን እኮ አግሬሲቭሊ የአንድ ለአንድ ግንኙነቶችን ለማሸነፍ አይደለም መጀመሪያ የተደረገው ጥረት፣ ስፔሶችን በመዝጋት አርሴናል የሚፈልጋቸውን ስፔሶች ነው ብሎክ ያደረጉት። ታዲያ ፔኔትሬሽኖች ራይስ በድሪብል የሚወጣበት ስኪል ትናንትና አልነበረም። ዙቢመንዲ ሜዳን ወዳልተገመተ የፓስ ሲኩዌንስ ነው ወዳልተገመተ ስፔሶች የሚጥላቸው ፓሶች አልነበሩ። የአርሴናል ግን የዘንድሮ የውድድር ዓመት አድማጮች ይህን ጉዳይ ደጋግሜ ስናገር ምናልባት ከዚህ ቻናል ውጪ በደንብ የትኛውም ቻናል ላይ እንደማሰሙ ያለምንም ጥርጥር በእርግጠኝነት ልንገራችሁ። የአርሴናል የዘንድሮ የውድድር ዓመት ትልቁ ችግር ላይን ብሬኪንግ ፓስ፣ ይሄን አጫወት፣ ይሄን የተጋጣሚን ሃይፕረስም ሎ ብሎክም ሚድ ብሎክም የትኛውንም ስትራቴጂ አርሴናል የሚያልፈው የግድ ኦዲጋርድ ሲኖር ነው። ለዚህ ነው አርቴታ ኦዲጋርድ የሚያስቀድመው። ታስታውሱ እንደሆነ የሊዝበኑ ጨዋታ የመጀመሪያ 15 ደቂቃ የሊዝበን ፕሬሲንግ ትራፕ የነበረው ምንድን ነው? ልክ የማንቸስተር ሲቲ አይነት 2-6-2 ስትራክቸር የመጨረሻ 4 ፍሮንት ተጫዋቾች የአማካይ ክፍሉን ሲያጠቡ ትርፍ አማካይ የሆነ ኦዲጋርድ እየገባ ቢልዳፑን ሲጀምር ያ ስትራክቸር መበላሸት ጀመረ። ከዛን አርሴናል መረጋጋት ጀመረ። በመጀመሪያ 15 ደቂቃ እንዴት ነበር ሊዝበን ጫና የፈጠረው? ትናንትና ግን ትራያንጉላር ፕሬሲንግ ነበር። አርሴናል አንድ ኳስ ሲይዝ በትራያንጉላር ፕረስ አንዱ ተጫዋች ፈጥኖ ኳሷን ፕረስ ሲያደርግ ሌሎች ከኋላ ያሉ ሁለት ተጫዋቾች ስፔሶችን ነው ፕሬስ የሚያደርጉት። ስለዚህ አርሴናል በታይት ማርክ ውስጥ ትራንዚሽን ለማድረግ አንደኛ ሃቨርት ተነጥሏል ከሁለቱ አማካዮች፣ ዊንጎቹ ሳይድ ይዘዋል። አማካይ ክፍል ላይ በርንማውስ ሲሰበሰብ በቁጥር አርሴናልን ይበልጣል በቀላሉ። ለምንድን ነው ሁለተኛው ጎል የበለጠ የአርሴናልን ሞመንተምን ሽፍት የማድረግ ፓወርን የገደለ ነው ኮሜንታተሩ ሲል የነበረው። ፕሬሲንጉን ለማለፍ የመረጡት የጨዋታ ስትራቴጂ የተዝረከረከ አርሴናል ጥንቃቄ ጎደለውና ጨዋታው ላይ የሶስት ግብ ልዩነት አድቫንቴጅ የያዘ ቡድን እንኳን እንደዚህ አይነት ቢልድ አፕ አያደርግም። ለዛ ነው ሁለተኛው ግብ ከመጀመሪያው ግብ በላይ በጣም በስፋት እየተነገረ የሚገኘው። ታክቲካሊ አንዱን ጉዳይ እንመልከት። የአማካይ ክፍሉ መዳከም ትልቁ ማሳያ። ለመጀመሪያ ጊዜ የአርሴናል የአማካይ ክፍል 29 ጊዜ ፖሴሽኖችን ተሸንፏል። 29 ጊዜ ማለት 29 ጊዜ በርንማውዝ ለማጥቃት የአርሴናልን ፖዚሽን አሸንፏል ማለት ከዙቢመንዲ እና ከራይስ 17 ጊዜ፣ ዙቢመንዲ 12 ጊዜ። ተመልከቱ 17 እና 12 ጊዜ ፖሴሽን መሸነፍ ማለት በተቃራኒው እነዛ ቡድኖች ወደ ማጥቃት እንቅስቃሴ ተቀይረዋል ማለት ነው። እነዛ ኳሶች የነዚህ ፓስ ሲኩዌንስን ደግሞ ስትመለከቱ 70% የነበረው በአርሴናል የመጫወቻ ክልል፣ በአርሴናል የመጀመሪያ ሀፍ ከአርሴናል የአደጋ ክልል ወጥቶ ወደ 30 ሜትር 28 ሜትር። ይሄ ምን ማለት ነው? ድሮፕ አድርጎ ኳስን ይዞ መስርቶ ለመውጣት ሁለቱ ተጫዋቾች ኢንተርቼንጅ በሚያደርገው ሲስተም ውስጥ አንድ የማይተገብሩትና አርሴናል በዘንድሮ የውድድር ዓመት ለጣላቸው ነጥቦች ትላልቅ ምክንያቶች የሚሆኑት ሁሌ በተመሳሳይ ቢልድ አፕ የሚቸገረው ምንድነው? ላይን ብሬኪንግ ፓስ እና ፕሮግሬሲቭ ፓስ እጥረት። ለምሳሌ ክለቦች የአርሴናል ሱፐር ፓወር በተለይ የቢልድ አፕ ፌዝ ላይ ያለው ፓወር ዙቢመንዲ እንደሆነ ስለሚያውቁ ራይስን ሳይሆን ፕሬስ የሚያደርጉ ዙቢመንዲ ነው ፕሬስ የሚያደርጉት። በዛም ወቅት ሳሊባ የሆነ ሳምንት ላይ ታቸዋል በደንብ ፔኔትሬት እያደረገ ወደፊት ወደ ሳካ ፖዚሽን አካባቢ ኳሶችን ይዞ ይሄዳል። ጋብሪኤል አንዳንድ ጊዜ ኳሶችን ይዞ ወደፊት ገፍተው የሚሄዱት ለምን መሰላችሁ? ላይን ብሬኪንግ ፓስ አርቴታ ሪስክ አለው ብሎ ስለሚያምን ላይን ብሬኪንግ ፓስ ከኦዲጋርድ ውጭ ሌላ ተጫዋች እንዲያደርግ አይፈልግም። ሪስክ ቴከር ነው። ለዚህም ነው ማይልስ ስኬሊ ላይ ሪስክ መውሰድ አርቴታ ማይፈልገው ላይን ብሬኪንግ ፓሱ ዲፍረስ ስለሚፈልግና ይሄ ተጫዋች አደጋ ክልል ውስጥ የሚሆን ምንም ያንን ሂደት ይሞክራል። በሁለተኛ ደረጃ አርሴናል በቢልድ አፕ ሲቸገር በደንብ ተመልከቱ። አብዛኛው ጨዋታ ላይ ካሊፊዮሪ የለም። ለምን? ካሊፊዮሪ ኳስን ይዞ የተጋጣሚን ሮቴሽን እስከሚያደርጉ ድረስ በደንብ ተመልከቱ። በረጅሙ አይለጋም።
አቁሞ የተጋጣሚዎች ፖዚሽን እስከሚቀያየሩ ድረስ ይጠብቃል። ወይ ራሱ በድፍረት ድሪብል አድርጎ ከኤሪያው ይወጣል፣ ወይም ሊንክ አፕ እያደረገ ቢልድ አፕ ይመራል፣ ወይም ራሱን ትርፍ አድርጎ ኢንቨርተድ ፉል ባክ ሆኖ ይገባል ወደ አማካይ ክፍል። አሁን የአርቴታ የአማካይ ክፍል ፕረስ በደረሰበት ቁጥር የበለጠ ጫናዎች በደረሱበት ቁጥር ቢልድ አፑ ይበላሻል። ቢልድ አፑ ሲበላሽ ረጅም ኳስ ለማድረግ ይገደዳል። ያኔ የመጀመሪያ ክፍተት ምን ይፈጠራል? የመጀመሪያ ኤሪያል ዱኤል ያሸንፋል፣ ሁለተኛ ኳስ አያሸንፍ። ያም ሆነ ከአካላዊ ጥንካሬና አማካይ ክፍሉ በደብል ፒቮት ቢልድ አፑን ስለሚጀምር እዛ ጋር ለሚያሸንፉት ሁለተኛ ኳስ የሚደርስ ተጨማሪ አማካይ ቁጥር አርሴናል ያጥረዋል። ኦዲጋርድ ወይ ኢዜ ከሌሉ፣ ኢዜም ሰከንድ ቦል የማሸነፍ አቅሙ ደካማ ነው። ስለዚህ የአርሴናልን አማካይ ክፍል አሁን በሲዝኑ መጨረሻ አካባቢ ክለቦች አዳፕት ያደረጉት አንደኛው ሲስተም ይሄ ነው። ስለዚህ አርሴናል ይሄን ያክል ፖሴሽኖችን ሁለቱ አማካዮች ሲሸነፉ፣ ሁለቱ አማካዮች ላይ ተጋጣሚ ይሄን ያክል ፖሴሽን አሸንፎ የበለጠ አማካይ ክፍሉ ላይ ዶሚኔት ሲያደርግ አርቴታ ምንድን ነው የወሰደው እርምጃ? ምንም። ያ ጉዳይ ነው አሁን የበለጠ ጉዳዩን እንድናሰፋ የሚያደርገው። አሁን የኢዜ መመለስ አርሴናል ፕሮግሬሲቭ ፓስ የሚያደርግ ከሆነ እኮ ነው ኢዜ ምርጥ የሚሆነው። ይሄን ደጋግመን አንስተናል። ኢዜ ወደ ፋይናል ሰርድ የሚሸጋገሩ ኳሶችን ይዞ መውጣት አይደለም፣ የተሸጋገሩ ኳሶችን ግን ዳይናሚክሊ ተቀብሎ ያንን ኳስ በበቂ ሁኔታ ማደራጀት ይችላል። ፋይናል ሰርድ ግን ከራሱ የመጫወቻ ክልል ይዞ የመውጣት አቅሙ ምንድን ነው? ሁሌም 1 2 3 ሊያደርግ ይችላል በጨዋታ ግን በተደጋጋሚ ያለ መሰልቸት እላይ እታች እያለ የተጋጣሚን ሂደት እየተመለከተ ያለ መሰልቸት ጥሮ ቡድኑን ከአደጋ ይዞ መውጣት አልችልም። ኢዜም ገብቶ ለምንድነው ታዲያ የአርሴናል አማካይ ክፍል ብልጫ ያልወሰደው? አንድ ደግሞ የበለጠ ደጋፊን የሚያሳስተውን ጉዳይ ላንሳላችሁ። ቁጥር ትልቁ አሳሳሽ ጉዳይ። ትናንትና ለአርሴናል ቁጥርም ዋስትና አልነበረም። አርሴናል በጨዋታው ላይ 2.41 ኤክስፔክትድ ጎል ክሬት አደረገ። አንድ ግን ጎል ያስቆጠረው ከምንድን ነው? ከፍጹም ቅጣት ምት። ታዲያ ክፍት የሆነ እንቅስቃሴስ ካላችሁኝ የመጀመሪያ ትልቁ የትናንትና የአርሴናል ጨዋታ መሸነፍ ዋነኛ ምክንያት የአርሴናል ተጫዋቾች የተከላካይ ክፍሉ ያለው ቴክኒክና የላይን ብሬኪንግ ፓስ ፓስ አማውንቱ ማነሱና የሚቀበል ተጫዋች እጥረት መኖሩ የምትመለከቱት። ዴቪድ ራያ 38 ባክ ፓስ 38 ወደኋላ የተመለሰ 38 ጊዜ አርሴናል በቢልድ አፕ ወደኋላ መልሷል። ራያ በየ30 ሰከንዱ ኳሱን እያነሳ። ስለዚህ ራያንም የሚቀበል ሰው ስለሌለ ያለው አማራጭ ምንድነው? በረጅሙ መለጋት። 38 ጊዜ ራያ ወደኋላ የተመለሰ ኳስ ተቀብሏል። በትናንትናው ጨዋታ ከአርሴናል ተጫዋቾች ከደክላን ራይስ በመቀጠል ከፍተኛውን ፓስ ያደረገው እኮ ዴቪድ ራያ ነው። ከደክላን ራይስ በመቀጠል ከፍተኛውን ፓስ አቴምፕት ያደረገ። ስለዚህ አርሴናል አብዛኛው ፓስ አማውንት ያለው የት ነው? በራሱ የመጫወቻ ክልል ላይ። ይሄ ምን ማለት ነው? የሚሸጋገር የሽግግር ኳስ የለም፣ ተዘግቷል በፕሬሲንግ ትራፕ። አርቴታ መብት ያላበጀለትም። ተጫዋቾቹ ባላቸው ቴክኒክ ሪስክን እየወሰዱ ለመጫወት አልሞከሩም። በተባሉት መሰረት አንዳንዴ ከዚህ በፊት የተሰጡትን አስተያየቶች ወደኋላ መለስ ብዬ ሳስታውስ የአርሴናል የቡድን አጫወትና የአርቴታ የቡድን ካራክተር ሮቦቲክ ነው ሲሉ ለመቀበል ትንሽ ይቸግረኝ ነበር። ለካስ እውነት ነው የሚለውን ጉዳይ እንድንቀበል ያደርጋል። ለምን? የጨዋታውን ክብደት የተመለከተ የጨዋታውን ሂደት የተረዳ ተጫዋች ሪስክ ወስዶ ይሄን ቢልድ ለማገዝ በራሱ ፍቃድ ኃላፊነት ሲቀበል አንድም ተጫዋች አልተመለከትም። ሜዳ ላይ የተባሉትን እንደሚያደርጉ ነው የምናየው። አጀስት ተደርጓል። በቃ ከዛ ውጪ እንዳትፈጽሙ ወይ ተብለዋል፣ ወይም ያንን ለመፈጸም ተጫዋቾች ፍርሃትና ስጋት አለባቸው እንጂ አንድ ቡድን በሚታይ ውጪ ያለው ደጋፊ ያለ በቲቪ መስኮት ያለው ደጋፊ ያለ በአንድ አይነት ስትራክቸር ቡድኑ ብልጫ እየተወሰደበት ሪስፖንሲቢሊቲ የመውሰድ
አቅምን ቡድኑ አጥቷል። ትናንትና ደፍሮ ከዚህ ፕሬሲንግ ትራፕ ውስጥ እንዴት ነው የምናልፈው የሚለውን ጉዳይ በልበ ሙሉነት የሚቀበል ተጫዋች መጥፋቱ የምትመለከቱት የተጫዋቾች ለውጥ ያመጣውም ኢንፍሉዌንስ የለም ጨዋታ ላይ። ስለዚህ ምንድነው ይሄ የጨዋታ ሞመንተም ላይን ብሬኪንግ ፓስን አርቴታ አስምሮበት አለመስራቱ ያመጣው አደጋ ነው። ምክንያቱም ዙቢሜንዲና ራይስ ፕረስ ቢደረጉ ጋብሪኤል ላይን ብሬኪንግ ፓስ ማድረግ አለበት፣ ሳሊባ ማድረግ አለበት፣ ሉዊስ ኬሊም ቤን ዋይት ግን አንድ አይነት ሪትም ውስጥ እንዲቆዩ መደረጋቸው ቡድኑ ኦፕሽናል ትራንዚሽናል ሲስተም ስለሌለው በተመሳሳይ የጨዋታ ፕሬሲንግ ትራፕ በቀላሉ ለእንዲህ አይነት አደጋ ይጋለጣል። ይሄ ደግሞ ለርምት በማይመች ወቅት መሆኑ ደግሞ የበለጠ ለሚካኤል አርቴታ ጉዳዮችን ትንሽ ከበድ ያደረገ ይመስላል። አርሴናል ክፍት ከሆነ እንቅስቃሴ 0.19 ከ2021 በኋላ ለመጀመሪያ ጊዜ አነስተኛውን ክፍት ከሆነ እንቅስቃሴ ኤክስፔክትድ ጎል ክሬት አደረገ። ግን የጨዋታውን ሙሉ ቁጥር ስትመለከቱስ 2.41 ትልቁን ኤክስፔክትድ ጎል ምን ያዘ? ፍጹም ቅጣት ምቱ 0.79። ሁለተኛ ያዘው ምንድነው? የካይ ሃቨርት ኮርና 0.62። ሁለተኛውንስ አሁንም የካይ ሃቨርት ኮርና 0.40። በአራተኛ ደረጃ የያዘው የቪክተር ዮኮሬስ የሴት ፒስ ኤክስፔክትድ ጎል። ስለዚህ አርሴናል ክፍት ከሆነ እንቅስቃሴ ቻንሶችን ክሬት ለማድረግ በእያንዳንዱ ፌዝ ላይ የተደረጉ ንክኪዎች ወይም ፋይናል ሰርድ ላይ የተደረገ ክሊኒካል ንክኪ ስለሌለ ቡድኑ አንደኛ ሪስክ ለመውሰድ ደፋር አለመሆኑ፣ በሁለተኛ ደረጃ በአንድ አይነት ፌዝ ለመውጣት መጣሩ ለበርንማውዝ ጨዋታውን 90 ደቂቃ አቅልሎለታል። ለአንዶኒ ራውላ ትልቅ ፈተና ውስጥ አልገቡ። አስቆጠሩ፣ ተቆጠረባቸው፣ ሲስተማቸውን አልቀየሩ። ለምን? አርሴናል የመቀየር አዝማሚያ ሜዳ ውስጥ አላሳየ። የሰው ለውጥ አደረገ፣ ቦታ በቦታ ነው። ጥራት ሊያሳድግ ይችላል። ታክቲክ ግን ካላደገ ሞመንተሙ ሽፍት ሊያደርግ አይችልም። ከዛም በኋላስ የደጋፊ የዛ አይነት ባህሪ መስተዋል፣ ጸጥ ማለት፣ ነርቪ ሞመንቶች ተመለሱ። አርሴናል ባክፓስ ባደረገ ቁጥር ደጋፊ ይጮዋል። ባክፓሶች 38 ጊዜ ነበሩ። የጨዋታው ደቂቃ መገባደጃ አካባቢ ደጋፊ ሜዳ ለቆ ሲወጣ እዚህ ቡድን ላይ ያለውን እምነት ምን ያክል ደጋፊው አሁንም በልበ ሙሉነት እንዳልተቀበለ በ9 ነጥብ ልዩነት ሆኖ እንኳን በቡድኑ ላይ አርቴታ ያሳጣው በራስ መተማመን አለ። ምላሽ ለመስጠት በወሳኝ ምዕራፍ ላይ መንሸራተቱ እንግዲህ ለአርቴታም ለደጋፊዎችም አሳማሚ ሆኗል። ይሄ ጉዳይ ነው እንግዲህ ነገራቶችን ከጊዜ ወደ ጊዜ እያከበደ ሳይቀየር በበለጠ አጋጣሚዎቹ። እስቲ የቶፕ 6 ክለብ ዘንድሮ ማን ነው ምርጥ? ሁሉም እኮ ተዳክሟል። ሲቲ ወደ መጨረሻ ስቴጅ እኮ ነው ገና ጋርዲዮላ ሶሉሽናችን ወደ ሲቹዌሽን ተቀየረ እያለ መናገር የጀመረው ዊን እያለ መፎከር የጀመረው። ማንቸስተር ዩናይትድ እኮ ከካሪክ በኋላ ነው ያንሰራረው። ሊቨርፑል አመቱን ሙሉ አንድ አይነት ነው። ቼልሲ 2 አሰልጣኝ ነው ዘንድሮ ያሰለጠኑ። ቼልሲ ተመልከቱ። እያንዳንዱ ቡድን በየራሱ ችግር ውስጥ ባለበት የውድድር አመት አርቴታ እንደዚህ አይነት አጋጣሚዎችን ካልተጠቀመ በድጋሚ እኮ እድሎች የሚሰጡበት ሳምንታት አይደለም። አሁን ቀሪ ለአርሴናል 6 ለሲቲ 8 ጨዋታ የዛሬውን ጨምሮ እኮ ማንቸስተር ሲቲ በሂሳባዊ ስሌት ከሆነ የግብ ክፍያውን ሁሉ በልጦ በመሪነት በ11 ቀን ልዩነት ሊቀመጥ ይችላል እኮ አድማጮች። አሁን በዚህ ሳምንት ዛሬ ከቼልሲ ጋር አድርጎ ቀጣይ ከአርሴናል ጋር ያደርጋል። ከዛም በሳምንቱ አጋማሽ ከበርንሌ ጋር ጨዋታ አለ። ያውም ከበርንሌ ጋር ሜዳው ላይ። ይሄ ከባድ ነው። ይሄ የሚካኤል አርቴታ በመጨረሻ ታክቲካሊ እሺ በደንብ አንድ ትልቅ ልዩነት ለአርሴናል ደጋፊዎች በቂ ማረጋገጫ የመጨረሻ ሐሳብ ላንሳላችሁ። ማርቲን ኦዲጋርድ ለምንድን ነው ራይስ 2 አስቆጥሮ ቫይታሊቲ ስቴዲየም ላይ ኮከብ ተጫዋች የተባለው? ታስታውሳላችሁ? ኦዲጋርድ አብዛኛውን የአርሴናልን ቢልድ አፕ ሲመራ እንደነበር፣ እንደውም ዙቢሜንዲ እዛ ጨዋታ ላይ ጠፍቶ ነበር።
ጥሩም አልነበር። ግን ኦዲጋርድ በቀኙ የሜዳ ክፍል የፉልባኩ አካባቢ ሆኖ ኳሶችን ይቀበል ነበር። አርሴናል ለፕሬሲንግ ትራፕ አልተመቸም ነበር። አሁን አንድ ትርፍ አማካይ ኢዜ በዛ ደረጃ ፍሌክሲብል ከሆነ እንደዛ ፋይት የሚያደርግ ከሆነ አርቴታ ሪስክ ለመውሰድ ከሻምፒየንስ ሊግ ጨዋታ በላይ የትናንትናው ጨዋታ ውጤቱ አያስፈልግም እንዴ? ሪስክ ወስዶ በርካታ ጨዋታዎች ላይ ተጫዋቾችን ያሰልፋል። ትናንትና ኢዜ ማስቀመጡ ቢያንስ ፕሬሲንግ ትራፑ ሃቨርትን ያካተተ አይሆንም ነበር። አሁን እንኳ ሃቨርት በአንድ ተጫዋች ሃቨርትና ዩከሬስ ማርክ ይደረጋሉ። እንዴት መሰላችሁ? የአየር ላይ ኳስ ስለሚነሳ ወደሚነሳበት የኳስ አቅጣጫ ከሁለቱ መሀል ላይ የሆነው ተጫዋች ኤሪያል ዱዌል ላይ 50-50 ቦል ላይ ይሄዳል። ለምን አንድ ተጫዋች ትርፍ ያባክናሉ በማን ማርኪንግ? ምክንያቱም ትሩፌር ኦቨርላፕ ሲያደርግ ሃቨርት ፍሪ ሮል ላይ ቆመው ያለ ፕሬሲንግ ነው ከኳስ ጋር። ስለዚህ ለምንድነው በርንማውስ ጫና የሚፈጥረው ያን ኤሪያ ላይ? አያችሁ፣ አንድ ትርፍ ተጫዋች በእያንዳንዱ ኳስ ላይ ያገኙ ነበር። ይሄን አርቴታ እንግዲህ ታክቲካሊ ጨዋታን የመረዳት ፓወሩ በጣም አስደናቂ ነበር። ትናንትና ግን አርቴታም ተጫዋቾቹም ፈዘው ደብዝበው ተዳክመው በዋንጫው ምዕራፍ ላይ አርቴታ አሁንም ወደኋላ ሁኔታዎችን ለአርሰናል ደጋፊዎች በድጋሚ ያንን ተስፋ የመንጠቅ ስራ ነው የሰራው። ይሄ በጣም 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 እንደ እግር ኳስም ተመልካች እንደ አርሰናልም ደጋፊ እንደ ማንኛውም የእግር ኳስ ቤተሰብ ከተመለከታችሁ የትናንትናው ጉዳይ አርቴታ ምን አይነት ስትራቴጂ እንደነበረው ግልጽም አልነበረም። ምክንያቱም አንድ አይነት ሀሳብ ተጀመረ፣ ጨዋታው ተጠናቀቀ። አርሰናል አንድ ሞመንተም ውስጥ ነው የቆየው። ምንም አይነት አማራጫዊ ትርጉም ያለውን እንቅስቃሴ አልተመለከትንም በጨዋታው። ማድዌኬም ማርቲኔሊም ትሮሳርድም እንደውም ማክሲ ዳውንማን ኳሷን ስትይዝ የበለጠ ፔኔትሬት አድርጎ አደጋ ክልል ውስጥ ገብቶ የሆነ ነገር ለመፍጠር ይጥራል በተሻለ ሁኔታ። ቪክተር ዩከሬስ እና ሃቨርት ተነጥለው ነው ከሰዓት በኋላ ያዋሉት። እንዴት ኳሶች ይሸጋገሩ? እንዴት ኳስ እያንዳንዱ ኳስ ተጠልዞ አይቻልም፣ ግን በጥለዛም አልተቻለም። ሴኔሲ ኤሪያል ዱዌል ላይ ትናንትና አስደናቂ ሆኖ ነበር የዋለው ከሰዓት በኋላ። ይህን ተጫዋች እንግዲህ በነፃ ነው በርንማውዝ ቀጣይ ሳመር የሚያጣው። ተመልከቱ፣ የጨዋታው ኮከብ ማርኮስ ሴኔሲ በነፃ ነው በርንማውዝ የሚለቀው ወደ ማንቸስተር ዩናይትድ ወይ ወደ ቼልሲ ወይ ወደ ጁቬ ሊዘዋወር የሚችለው። ለአርሰናል ደጋፊዎች አሳማሚ ከሰዓት በኋላ ነበር፣ በጣም አሳማሚ። እኔ ለአርሰናል ደጋፊዎች በጣም ነው ማዝነው። አመቱን ሙሉ የነበራቸው ጉጉት፣ ተስፋ 90 ደቂቃ ላይ ባልተሰጠ ትኩረት እንዳንለው እዚህ ስቴጅ ላይ እንዴት አርቴታ ትኩረት አልሰጠም ለማለት ይከብዳል። የታክቲክ የበላይነት የራዮላ ቡድን ዴብዝ የሌለው 7 ተጫዋች ሸጦ 4 ተጫዋች ያስፈረመ ቡድን ዋና ግብ ጠባቂውን ዋናው ግራ ፉልባክ 2 ሴንተር ባኮች አማካይ 2 የክንፍ ተጫዋች ያጣ ቡድን አይመስልም እኮ። ዌል ኦርጋናይዝ ነው። ጨዋታው ተጀምሮ እስከሚያልቅ በርንማውዝ ፕሬሲንጉ ፕሮግረስ ያደርጋል፣ ፍላጎታቸው ፕሮግረስ ያደርጋል። በእያንዳንዱ ስትራቴጂ በርንማውዝ ፍጹም አስደናቂ ሆነው የሚገባቸውን 3 ነጥብ በያዙት የጨዋታ ስትራቴጂ አግኝተዋል። አርቴታና አርሴናል ግን ድጋሚ አሸልበዋል በከባድ ሰዓት ላይ። እስቲ ሊዝበኑን ጨዋታ ጥሩ ማሻሻያ፣ ጥሩ መነቃቃት በደጋፊው ፊት በኢሮፒያን ናይት ይመለሲው አብረን በጋራ የምናየው ነው የሚሆነው። ለአርሰናል ደጋፊዎች አይዟችሁ፣ መልካም በዓል እንዲሆን እየተመኘን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። የሊቨርፑልን ድል በተመለከተ ከዚህ ፕሮግራም በኋላ ይዘንላችሁ እንመጣለን። ሰላም ቆዩ።